ለአመታቶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት። በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ጋይስ የጃኒ አካውንቷ ባንድ ሆኗል። አካውንቷ ተዘግቶባታል። አካውንቷ ተዘግቶባታል አይደል? ቤተሰብ አካውንቷ ተዘግቶባት ላይቭ ላይ ገባች። ላይቭ ላይ ደግሞ ቲክቶከሯ ጃኒ ከ2 ሚሊዮን በላይ ተከታይ ያለውን አካውንቷን አታለች። በዚህም አክሎ ስለ ቲክቶከሩ ዳንኤል ወይም የቀድሞ ፍቅረኛዋ አንዳንድ ነገር ብላለች ማለት ነው። በዚህ ጉዳይ ተያይዞ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የህይወት ቲዩብ ቤተሰቦች እንደምን አላችሁ? ያላችሁበት ሰላማችሁ ይብዛልኝ። ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ ሰሞኑን በጣም ቡጡ እየበዛ ነው ማለት ነው። ታዋቂዋ ፌመሷ ቲክቶከር ጃኒን የማያውቃት ያለ አይመስለኝም። እንግዲህ በጣም ፌመስ ናት፣ ታዋቂ ናት። ከ2 ሚሊዮን በላይ ተከታይ ያላት ናት ቲክቶከር ላይ ማለት ነው። ያ አካውንቷ እንግዲህ ባን እንደተደረገባት ወይም እንደተዘጋባት ከራሷ አንደበት እንደዚሁም ከፍቅረኛዋ አዶናይ ሰምተናል ማለት ነው። እንዴት ነው ሊዘጋባት የቻለው? ምንድነው ጉዳዩ? እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቻናሌም አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ፋሚሊ። አዳዲስ መረጃዎች እንዲደርሷችሁ የደውል ምልክቷን አንዴ ተጫኑ። እንዲሁም ቪዲዮን ደግሞ በላይክ ጀምሮ አመሰግናለሁ። እንግዲህ ጃኒ አካውንቷ በመዘጋቱ በጣም አዝናለች። በጣም ውስጧ እርር ብሎ ስትናገር ሰምተናል ማለት ነው። እውነት ነው፣ በጣም ነው የሚያናደው። አንድ ፎሎወር ለማግኘት ራሱ ምን ያክል እንደሚከብድ ግልጽ ነው። ጃኒ ከዚህ በፊት ጆን ዳንኤል ፍቅረኛዋ እንደነበረና ፍቅራቸውን ግን በድብቅ እንደነበረ እንደዚሁም ደግሞ በጣም ሲያሰቃየኝ ነበረ፣ በጣም ይመታይ ነበረ። ይሄንን ደግሞ እህቱም ፋሚሊዎቹም እንደሚያውቁ ነው እንግዲህ የተናገረችው ማለት ነው። በተደጋጋሚም ያስፈራራት እንደነበረ ሲጣሉ ማለት ነው። ያስፈራራኛል፣ ላይፍሽን ነው ማዘጋው፣ ቲክቶክሽን አዘጋዋለሁ ሲል ከዚህ በፊትም ያስፈራራኝ ነበረ ስትልም ተናግራለች ማለት ነው። በጣም ነው የሚያሳዝነው። እሱም ምላሽ ሰጥቷል። የሰጠው ምላሽ እንግዲህ ያው እሱ እንዳላደረገው ይሄንን ጉዳይ እኔ ያላደረኩኝም ብሎ ቤተሰቦችን ራሱ ከአመት እስከ 6 ወር እንዳላያቸውና በቤተሰቦች ሙሉ ተናግሯል ማለት ነው። እሷ ግን የጠረጠረችው እሱኑ ነው። ምክንያቱም ከዚህ በፊት ሲያስፈራራት የነበረው እሱ ነው ማለት ነው። ሌላ ሰው ከዚህ በፊት ወርኒንግ ራሱ ሰጥቶኝ አያውቅም ብላ ተናግራለች ማለት ነው። እንግዲህ ከዚህ በፊት እንዴት ሲያደርጋት እንደነበረ፣ እንዴት ሲመታት፣ እንዴት ሲያሰቃያት እንደነበረ ፎቶ እለጥፋለች ማለት ነው። በጣም ነው ያዘንኩት። በበኩሌ በጣም ነው የተሰማኝ። ይሄን ሳይ ማንን እንዳስታወስኩ ልንገራችሁ። ቀነኒ አዱኛ የሞተችዋን ቀነኒ አስታወሰች። ግን እኔ አንድ ጥያቄ ያለኝ ሴት ልጅ ከወደደች ነፍሷን ሁሉ ትሰጣለች የሚባል ነገር አባባል አለና ይሄንን ግን እኔ አልደግፈውም። እንዴት መሰላችሁ? የሰው ልጅ እየተጨቆነ እየተበደለ እስከሚሞት መጠበቅ የለበትም። ያ ሰው ይስተካከላል ብለን መጠበቅ በጣም ከባድ ነው። እንግዲህ እቺ ልጅ በጣም እንዳቆሰላት፣ በጣም እንደጎዳት፣ እጇን ሁላ እንደተሰፋችና ለራሱ ነው ሄዶ ራሱ ሆስፒታል እጄን ያሰፋልኝ፣ በጣም ይመታኝ ነበረ ስትል እንግዲህ ለአመታት የደበቀችውን ሚስጥር ነው ዛሬ የዘረገፈችው። ለተመልካቾቿ ለአድናቂዎቿ ራሱ ትልቅ ሰርፕራይዝ፣ በጣም የሚያሳዝን እንትን ነበር የለጠፈችውና በጣም ብዙዎች ሲቋወሙ ሲቆጡ ነበረ በዚህ ጉዳይ ላይ። እንግዲህ ወደ ጆን ዳንኤልም
ዙሯል ማለት ነው። እንግዲህ ጆን ዳንኤል የሚለው ሌላ ነው፣ እሷ የምትለው ሌላ ነው። እውነቱ ማንጋ ነው ያለው የሚለውን ነገር ጥያቄ ነው የሚሆነው። እንግዲህ እሱ በጣም ምሎን የተናገረው በነገራችሁ ላይ ጆን እኔ ይቅርታ አድርጉልኝና የማስተዋል ችግር ያለበት ይመስለኛል። የሆነ ነገሮችን እንደዚህ አብሰልስሎ እንትን የሚል ሰው አይነት አይደለም ይመስለኛል። ለምን እንደዚህ እንዳልኳችሁ ታውቃላችሁ? እንግዲህ ጎንደር ሆና ከኔ ጋር ያወራችው ነው ይሄ ብሎ ቮይስ ሁሉ ፐብሊክ ላይ አውጥቷል ማለት ነው። ይሄ እንደዛ አይደረግም። ከአንድ ታዋቂ ነኝ አዋቂ ነኝ ከሚል ሰው ይሄ አይጠበቅም። እንግዲህ ታውቃላችሁ አዶናይ ፍቅረኛዋ ነው። ያው ግልጽ ባያደርጉትም ሰዎች ግን አውቀዋል፣ ፍቅረኛዋቾች እንደሆኑ አውቀዋል። አዶናይ እንግዲህ ምን ሊሰማው እንደሚችል አስቡት። ይሄንን ሪከርድ እንግዲህ ጎንደር እያለች ነው የላከችልኝ። በዛ ላይ ራቁቷን ሆና ነበረ፣ ግን ቪዲዮን አላወጣውም ነው ያለው። እንግዲህ እንደዚህ ይደረጋል? እንደዚህ አይደረግም። የሱን ችግር የሱን እሱ በሷ ላይ ያደረገውን ነገር ለማካካስ እንደዚህ ያለ ነገር መጠቀም ትክክል ነው ብዬ አላስብም። እንደገና አዲስ ፍቅር ውስጥ ናቸው ከአዶናይ። በነገራችን ላይ አዶናይ በጣም መልካም ሰው ነው። በጣም የሚንከባከባት አይነት ሰው ነው። ፈጣሪ ክሷታልን ብዬ አስባለሁኝ። እንግዲህ እኔ የውስጡን ባላውቅም ከላይ እንግዲህ አሪፍ ነው። የሰው ልጅ በነገራችሁ ላይ ለብሶ ደምቆ ፐብሊክ ላይ እንደዚህ ሲላላሱ ሲጋጋጡ ፍቅር ሲያጫውታቸው ቤታቸው ውስጥም እንደዚሁ ነው ማለት ይከብዳል። በነገራችሁ ላይ አብዛኞቹ ዩቲዩብ የሚሰሩ ሰዎች ቤት ውስጥ የሚያደርጉትና ፐብሊክ ላይ የሚያደርጉት ነገር አንድ አይደለም። በነገራችሁ ላይ በጣም 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 ለየቅል ነው። እንግዲህ አይታችኋል ያኔ ጃኒና የቀድሞ ፍቅረኛዋ እንዴት ፐብሊክ ላይ እንዴት እንደሚሆኑ አይታችኋል። እንግዲህ አይታችኋል። ደግሞ ወደ ቤት ደግሞ ስትመጡ አሁን ያወጣችሁን ቪዲዮ እንግዲህ አይታችኋል። ታምናላችሁ? ካሁን በኋላ አይታመንም። እንግዲህ ለጃኒ መመክራት ነገር ቢኖር አሁን ላይ በጣም ጥሩ አፍቃሪ ሰጥቶሻል። እንግዲህ እንደሚታየው በጣም ጥሩ ሰው ይመስላል። የውስጡን ባናውቅምና አይደለም 2 ሚሊዮን 10 ሚሊዮንም ልትገቢ ትችያለሽ። ምንም ማለት አይደለም። ነገር ግን በጣም እንደራሴ በጣም አዝኛለሁ። በጣም ያሳዝናል። ምክንያቱም እኔ አውቀዋለሁ ምን ያክል ልፋት ምን ያክል ቻሌንጅ እንዳለው አውቃለሁ። አሁን ቲክቶክም ይሁን ማንኛውም ስራ በጣም ውጣ ውረድ አለው እናውቃለን። አንድ ፎሎወር ለማግኘት ምን ያክል እንደሚከብድ እናውቃለን። እና ይሄ ማለት ግን ምንም ማለት አይደለም። ወደ ነበረው ትመለሻለሽ። እንደውም ከዛ በላይ ፈጣሪ ይሰጥሻል ብዬ አስባለሁ። ምክንያቱም ምሰሪያቸው ኮንተንት በጣም ደስ የሚሉ ሰውን የምትረጁ ነገር በጣም ደስ የሚል ነው። የኢትዮጵያ ሕዝብ ደግሞ የዋህ ነው። ፎሎወሮችሽ ይመለሳሉ፣ እንዲሁም ደግሞ አካውንትሽም ሊመለስልሽ ይችላል ብዬ ተስፋ አደርጋለሁኝ። ፍቅረኛሽ አዶናይም በጣም ይወድሻል፣ በጣም ነው የሚሳሳልሽ እና ከአጠገብሽ ስላለ በጣም ደስ ሊልሽ ይገባል። እንዳውም በጣም ደብሮት ፎሎ አድርጓት ባን ተደርጎባት ሲልም ነበረና አይዞሽ ማለት እፈልጋለሁ። የሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ፣ ክፉ አይንካችሁ። የዛሬ ቪዲዮ ይሄን መስል ነበረ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። እወዳችኋለሁ፣ አከብራችኋለሁ። ባባይ